ስንፈጠር እኮ የሞትን ነን። ህይወት ላይ ከባድ ብለህ የምታስበው መኪናውን እናቃጥለው አልኩኝ። ለምን ድምጻዊ ሆናለሁ ብዬ አስቤም አላቅ። እጅ ስትባል እጅ አልሰጥማል ትሬስ እንዳያረጉኝ። እንግዲህ የሙሉቀንን ከባዱን ዘፈን ጀምረህ ነው ያኔ የተኮስኩት እኔ ነኝ ካለ ይሸልመዋል። አጠቃሚ ነው በቃ አንድ ሰው ያለ የሚወስደን ለአንተ ህይወት መለወጥ እንደው ምክንያት የሆነ ሰው ጥቀስ ብትባል ማለት ተጠቅሳል። ከሞት አፋፍ ነው ምልህ የወጣ ነው። ከኳስና ከዘፈን ለየትኛው የተፈጠረ ይመስልሃል? ምክንያቱም 3 ቀኔ ነው ምናምን የሰው መኪና ይዤ ጠፍቻለሁ። 18 ዓመትህ ላይ ብትሆን ተመለሰ ከተተኮሰ በኋላ ማይቆማል ሯጪ ይቆማል። ይሄን ሳልሰራልፍ ያለው ብለህ የምታስበው ነገር ሊኖር ይሆን? ትቀዳለ እንዴ? ለማንም ያልተናገርከው ታሪክ አንድ ታሪክ ልትነግረኝ ትችላለህ? ነቢ በላ ነኝ ነቢ በላ ነኝ ጌታዬ መጣው መሰለኝ ይላል። አዎ እና 5 አልበም እንደሰራ ይታወቃል። ወደ አልበምስ እንዴት ሄድክ? አንተ ቅሪላ አልፊ ይላል። ኳስ ተጫዋች መሆንን ለመግለጽ እኔ ደንግጫለሁ እኮ አልኩ። ገና ጥላሁን ይመጣል ሲለኝ እዛ ውስጥ በስራ ታገለግል ነበረ። ከመጎዳታቸውና አንድ ነገር ከመድረሱ በፊት ብደርስ ይሻላል እንጂ ከሞቱ በኋላ ነፍስ ይማር እያልን የምንጽፈው ነገር እኔ ጋር አይሰራም። አልፎም ተርፎም አፍሪካና ዓለም ገበያ ላይ እንዲገቡ ምን ትመክራለህ? እውነተኛ ከልባቸው ለሀገራቸውም ሆነ ለክለባቸው እግር ኳስ የሚጫወቱ ሰዎች ነበሩ ያሉት። ሮናልዶ በራሱ ጥረት ነው፣ አሰልጣኝ ብቻ አይደለም እዚህ የደረሰው። ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው ተወዳጅ እንግዳችን ድምፃዊና እግር ኳስ ተጫዋች ጆኒ ብርሃኑ ይባላል። ጆኒ ብርሃኑ ጋር ያለን ሁለተኛ ክፍል ይሄው መጀመሩ ነው። ድምፃዊ ጆኒ ብርሃኑ ጋር ጭውውት እያደረግን ያለ ነው። አሁን ደግሞ እንግዲህ የእግር ኳስ ጉዞ እንደቀጠለ ነው። ከኢትዮጵያ አየር መንገድ ወደ ጎጃም ምርጥ የገባበት ሌላ ሚስጥር አለ። በርታ ተባበር የሚባል የኮንስትራክሽን ድርጅት ነበረ። እድለኛ ሆኜ በህይወት እያሉ ከባለቤቱ ውስጥ አንዱ የሆኑትን ጋሽ ታደሰን አግኝቻቸዋለሁ። አንተ ልጠይቃቸው አብረን ሄደን አግኝቻቸዋለሁ። በጣም ግሩም የሆነ የኮንስትራክሽን ካምፓኒ እንደነበርም አስታውሳለሁ። ለበርካታ ሰዎች ቤት የሰሩ በጣም ግሩም የሆኑ ቤቶች የሚሰሩ ትልቅ ድርጅት ነበር። በወቅቱ በርካታ ኢትዮጵያኖችንም ቀጥሮ የሚያሰራ ነበርና እዛ ውስጥ በስራ ታገለግል ነበረ። ከዛ የጎጃም ምርጥን የተቀላቀልከው በዛ ነው። እስቲ ስለ እሱ አጫውተን። ኢንጂነር ታደሰና ኢንጂነር ብርሃነ እንደወለዱኝ ነው የምቆጥረው። እንደ ሰራተኛ የማያዩኝም እንደ ወላጅ ናቸው ለኔ። እኔ አሁን ስቀጠር በርታ እንደዚህ ወደ ጎጃም እሄዳለሁ ምናምን የሚል ነገር አልነበረም። ያው ዝም ብለን ተቀጠርን መኪና እንድንነዳ። ከዛ በኋላ ጎጃም ደጀን ሞጣ ፕሮጀክት ነበረ፣ ኮንስትራክሽን ስራ። ከደጀን እስከ ሞጣ የሚሰራውን መንገድ ለመስራት ማለት ነው። በዛ ቀስ እያል እግር ኳስ ቲም ተቋቋመ። እዛ ብቸና ነበር። እዛው ተመደብ ብቸና ሄድክ ማለት ነው? አይ ይሄ እመላለስ ነበር፣ ሄዳለሁ እመጣለሁ። ግን በኋላ ላይ ወደዛው መኪና ትይዛለህ ራስህ? መኪና ይዛለሁ። የበርታውን እዛው ቆየን። ስንቆይ እግር ኳስ ቡድን በርታ አቋቋመ እና ከሰራተኞቹ ከዛም ካሉት ልጆች ጋር እየሆንን ኳስ ተጀመረ። ከዛ የእናት ሀገር ጥሪ ምርጫ መጣ። የሚገርምህ የእናት ሀገር ጥሪ ምርጫ ከደብረ ማርቆስ ከቢቸና እና ባህር ዳር ፖሊቴክኒክ የሚባል ነበር አለ። ፖሊቴክኒክ ነው። ከዛ እንዲመረጡ እንትን ሲባል ምርጫ ደረሰኝ። እኔና መሐሪ ፍስሐ ጽዮን የሚባል ከበርታ በቃ አላደል ተመረጠን። ግን በርታ ፍቃድ የለንም። እንዴት ብለን እንሂድ ወደ ዋናው ምርጫ? ከዚህም ብትመረጥ ዋናው ምርጫ ባህር ዳር ነበር። ከፖሊቴክኒክ ጋር ደብረ ማርቆስና የቢቸና ቡድን ከፖሊቴክኒክ ካሉት ልጆች ጋር ነበር የምንጫወተውና እኔ ያው ምርጫው እንደደረሰን ስንናገር የእናት ሀገር ጥሪ ነው ሲባል ደብዳቤ መጣልን እና በርታም ፈቀደልን። መኪና ሁሉ ተሰጥቶን ባህር ዳር ሄደን። በነገርህ ላይ እዛ ላይ ሰውነት ነበር። ሰውነት ቢሻው እዛ የጎጃም ምርጥ አብሮ ተጫዋች ነበር። ተጫውቷል። አዶኖ ስንት ቁጥር እንደሆነ የተጫወተው አላውቅም እንጂ ተጫውቷል። እንደ ፎቶግራፍ እኮ አለ። ከዛ ከፖሊቴክኒክ ጋር ነበር ጌሙ። ትተዋወቁ ነበር ያኔ? አይ አንተዋወቅም።
አላውቀውም። ማንንም አላውቅም። ምክንያቱም እኔ የሄድኩት ከቢቸና ነው። ከዛ እኔና ማሪ ሄድን። 18 ሰው ነበር የሚመረጠው። አሰልጣኙ አያውቀኝም። ተመርጬ እዛ ቁጭ ብዬ ከፖሊቴክኒክ ጋር ልንጫወት ስንል እኔን አልጠራኝም እንድጫወት። ቤንች አረገኝና በኋላ አሰፋ የሚባል ተከላካይ ነበረ እዛ የኛ ቡድን ውስጥ ያየኝ። ቀስ ብሎ ወስዶ ነገረው ለአሰልጣኙ ምናምን ሲል በቃ እኔ ሰውነቴ ቀጫጭን ስለሆነ ብዙም እንትን ላይ ላያስተውል ይችላል። አሰለፈኝ። ተነገረኝና ስታርተር ሆነ። በአጋጣሚ አንድ ጎል አገባሁ። 2-1 ይሁን ምናምን ፖሊቴክኒክን አሸነፋችሁ። እንግዲህ አሁን ምንድነው ማታ ግብዣ አለ፣ ትልቅ ግብዣ ነበረ። እዛ ላይ ነው የሚነገረው የተመረጡት ለጎጃም ምርጥ። ሲመረጥ እኔ እዛ ውስጥ ተካትቻለሁ። አሁን ምርጡ ማለት ነው የጎጃም ምርጥ። ያው እንዳየህ ፎቶግራፉ ላይ አለ። እና የመጀመሪያው እንግዲህ ምንድነው ይሄ ኮሌጁ የፖሊቴክኒክ ኮሌጅ ማደሪያ ነበረው። እና ከተመረጥን በኋላ ከስንት ወር በኋላ ጨዋታው እንግዲህ ጎንደርና ጎጃም፣ ትግራይና ወሎ፣ ኢሉባቡርና ምናምን እየተደረገ እንደ ጥሎ ማለፍ ነው ወደ አዲስ አበባ ለዋንጫው የምትመጣው በየክፍለ ሀገሩ ማለት ነው። ሁለቱም ከሚመጡ አሁን ጎንደርና ጎጃም እንጫወታለን። ያሸነፈ አዲስ አበባ ይመጣል። እኛ ደግሞ ጎንደርን እዚህም ጎጃም ላይም አሸነፍን፣ ጎንደርም ሄደን አሸነፍን እና አዲስ አበባ መጣን። በነገር ላይ የጎጃም እና ጎንደር ጨዋታ ላይ ጎንደር ላይ ስንጫወት ኃይለኛ ግጭት አረኩ ከሰው ጋር በቴስታ በአየር ላይ ዘለን ስንመታ ሳላስበው የሰውየውን ቅንድቡን መታሁት በቴስታ ማለት ነው። ትልቅ ነው፣ ቢይዘኝ ይገለኛል። እና እሱም ወደቀ እኔም ወደቅኩ። እሱ ግን ተተረተረ። ይሄ በዚህ አግኝቼዋለሁ መሰለኝ አይደለም እንዴት እንደሆነ በቃ ሊገለኝ። ጨዋታው አልቆ ውጪ ጠበቀኝ ሰውየው። በነገር ላይ ፖሊስ ነው እንደ ሰኔ 30 ሊገለኝ ዋለ። በቃ ይሄ ፋፋሻ ተሽጎ ምናምን እንደው ቢይዘኝ ልነግርህ አልችልም። ይጨምቃል። በቃ በኋላ አስፈራራኝ ምናምን ነገሩ አለቀ። እና ያው አዲስ አበባ መጣን። አዲስ አበባ መጣን፣ ጥሩ ተጫወትን። ከማን ጋር ተጫወታችሁ አዲስ አበባ? የአሸናፊዎች አሸናፊ ጋር አሉ። ከወሎም ተጫውተናል። አይደል ትግራይ ሁን ያለፈው ያን ጊዜ ትግራይ ቡድን ነበረ፣ የወሎ ቡድን ነበር። ከሁለት አንዳቸው አሸንፈው ነው የመጡት። ያው ተጫውተን ሁለተኛ ወጣን። ግን በዛ ጊዜ የሸዋ ምርጥ፣ የሐረር ምርጥ፣ የድሬዳዋ ምርጥ እና የኤርትራ ምርጥ እነሱ ሶስቱ ቶፕ ስለሆኑ ከኛ ጋር አይጫወቱ። እኛ ሰከንድ ዲቪዥን ነን እና ያው ተጫውተናል። ጥሩ ጊዜ አሳልፌያለሁ። ጎጃም ምርጥ ስትጫወት መቼም ከዚህ ብቻና መመላለስ በራሱ መንገዱ በረሃው አቋርጠን የምትሄደው የመንገድ ጉዞ ትዝታ ይኖረዋል። እንደገና እዛ ኮንስትራክሽን ካምፓኒው ስትሰራ ትዝታ ይኖረዋል። እስኪ ስለሱ የሚያስቅ የሚያሳዝንም ነገር ካለ እንስማ ውስጥ። አንድ ጊዜ ከጎጃም ጊዮርጊስ እዚህ ከመቻል ጋር ይጫወት ነበር እና በቃ ከዛ እኔ እንደው ወደዚህ የሆነ ነገር ከተላኩ በስፒድ ነው የምመጣው። ጎጃም ድልድዩ ልክ እንዳለፍኩኝ ጎማ የፈነዳ ልጅ ነኝ የምልህ ጎማውን ማንሳት አልችልም። ምክንያቱም ቶዮታ ላንድ ክሩዘር የሚባል ነበር የምንለው እና ጨልሟል። ስንት ሰዓት ነው? 2 ሰዓት ነው። በቃ እዛ በረሃ ላይ ቁጭ አልኩኝ ብቻ ጨልሜ። ከዛ የሆነ ትራክ መጣ፣ ረዱኝ። ባይዜን ጎሃጽዮን የሚባል አካባቢ ስንደርስ ሚድናይት ስለሆነ መንቀሳቀስ አትችልም። እዛው ለነሱም ከፍዬ እዛው አደር። ፍጥነትህ ምን ለመድረስ ነበር? በቃ አድሬ ጊዮርጊስን ጨዋታ ለማየት በሚቀጥለው ቀን ግን ደረስኩ። የሚቀጥለው ቀን ላይ ደረስኩ። የሚቀጥለው ቀን ደረስኩ። እዛው ቤቴ ማደር ሲገባኝ እዛው ጎሃጽዮን አደርኩ። ጎሃጽዮን አድሬ ጠዋት ያው ጓደኞቼን አየሁ ሲጫወቱ። ኃይለኛ ጌም ነበር። ለኳስ ያለኝ ፍቅር ለማለት ነው። መልካም። ጎጃም ምርጥ ምን ያህል ጊዜ ተጫወት? ምናልባት እንደነ ሰለሞን ሽፈራው እንኳን አብሮ አደግህ ነው ከሰፈር ጀምሮ። ከዛ ኢትዮጵያ አየር መንገድን ተገናኝታችሁ ከዛም ሌላም ታሪክ አላችሁ የሚቀጥል ታሪክ እና ይሄ ከመንግስቱ ወርቁ ጋር ያለ ቁርኝነት ከሰለሞን ሽፈራው ጋር ያለ የህይወት መስመር ይገርመኛል። በመሰማው ሰዓት ሁሉ ይገርመኛል። እና
እስካሁን ድረስ ያልተቋረጠ ሰንሰለት አለና ይገርመኛል። እሱን ታጫውተኛለህ በኋላ ሰለሞን ሽፈራው ጋር ያለውን። ግን ጎጃም ምርጥ ያፈራኸው ጓደኛ አለው አሁን ድረስ የምትገናኘው? ሌላም እንደው ብቸናም ስትኖር ሁኔታው የከተማ ልጅ ሆኖ እዛ ገጠር ሄዶ ከአካባቢው ጋር መላመድ የራሱ ትዝታ ይኖረዋል። እንደው ማትረሳው ጠላም ጎራ እያልክ ቀመስ አድርገህም ከሆነ ንገረኝ። የሚገርም እኔ እንጃ እኔ እንደ ድል ሆኖ ያን ጊዜ ወይ በእድሜ ይሁን በምን ይሁን ብዙ ሰው ይወደኛል። እዛ በርታ ውስጥ ካምፕ ነው የምንኖረው። እዛው ነው የምንበላው፣ እዛው ነው የምንጠጣው፣ እዛው ነው የምንጠጣው፣ እዛው ነው የምንተኛው። በቃ እዛችው ብቸና ውስጥ ነው የምንሽከረከረው። ምናልባት ደጀን ሞጣ ስለተባለ ወደዛ ወደ አሁን ረሳው ደብረ ወርቅ ምናምን የሚባል ከተማ እንሄዳለን፣ እንመለሳለን። ግን በፍቅር ነው የነበርኩት እዛ። ለጎጃም ምርጥ ቡድን 1 ዓመት ብቻ ነው የተጫወትኩት። ከዛ በኋላ ያው አገር ጥዬ ኮበለልኩ። 1 ዓመት ብቻ የተጫወትኩት? 1 ዓመት ነው። መልካም። የተከበራችሁ ተመልካቾች፣ የአዲስ ምዕራፍ ፖድካስት ተከታታዮቻችን ይህን ፖድካስት ሼር፣ ሰብስክራይብ፣ ላይክ ካደረጋችሁ ለበርካታ ሰው ይደርሳል። በርካታ ሰው ጋር ከደረሰ ደግሞ የጆኒ ብርሃኑ ብቻ ሳይሆን ቀደም ሲል ቃለ መጠይቅ ያደረግልናቸውን በጣም እንቁ የሆኑ እንግዶቻችንን ታሪክ ትሰማላችሁ። እንዲህ አይነት ታሪኮች ለልጆቻችን፣ ለሀገራችን፣ ለራሳችን ብዙ የሚያስተምሩን ነገር ይኖራሉ። እኛ ያልኖርነውን ህይወት እነሱ ኖረውታል። ለሀገር ሰርተዋል፣ ለወገን ሰርተዋል፣ ለትውልድ ሰርተዋል እና ይሄን ነገር እየኮመኮምን በእነሱ ታሪክ ውስጥ ደግሞ እኛ እየተማርን ኃላፊነት ኖሮን ታሪክ እንሰራ የሚያደርግ ነው እና አንዱም የጆኒ ብርሃኑ ታሪክ ነው። ድምፃዊ ዮሐንስ ብርሃኑ፣ ጆኒ ብርሃኑ እንግዲህ ከአንተ ጋር መጫወት የተለያየ ቦታ አይደለም እግር ኳስ ውስጥ 2-3 ቡድን ተጫውተህ ወደ ድምፅም ስንመጣ ሌላ ታሪክ አለ። እንግዲህ በሁለት ትልልቅ ሙያ ውስጥ ብዙ ታሪክ የሰራ ሰው ነህና ለአንጋፋው ለኢትዮጵያ አየር መንገድ እግር ኳስ ተጫውተህ ከዛ በርታ ተባበር ገብተህ ከዛ ጎጃም ምርጥ ገብተህ ጎጃም ምርጥ እየተጫወትክ ግን በወቅቱ የጦርነት ዘመን ስለነበረ ስርዓቱ አንዳንድ አስቸጋሪ ነገሮች ስለነበሩት ከኢትዮጵያ መውጣት ፈልገህ ነበረ። ከኢትዮጵያ ስትወጣ ግን ፊልም የሚመስል ታሪክ አለው። ሰው በአውሮፕላን ይወጣል፣ ሰው በባቡር ይወጣል፣ ሰው በመኪና ይወጣል። አንተ ግን መጀመሪያ እንግዲህ ኢትዮጵያ አየር መንገድ የነበርክ ጊዜ እዚህ በአስመራ መንገድ አድርገህ ወደ ኤርፖርት አድርገህ ዞረ በስቴዲየም የምትሮጠው ነገር ልምድ ሰጠህ መሰለኝ። ወደ ጅቡቲ ያቀናኸው መጀመሪያ መኪና ይዘህ፣ መኪናዋ ደግሞ አደጋ ሲደርስባት እየሮጥክ ነው አሉ። እስቲ እንደው ይሄ አጓጉ ታሪክ ብዙዎች በደም ፍትፍት አድርገው አልሰሙትም። የተቀነጫጨበ ታሪክ ሰምተናል። ካንተ ከባለቤቱ አንደበት መስማት ደስ ይላልና ከኢትዮጵያ እንዴት ወጣ? ከነማጋ ወጣ? መቼ ነበር? በነገር ላይ ከስወጣ እኔ ፍላጎት አልነበረ። ማን አስገደደ? ማስገደድ ሳይሆን ቤታችን ሀዘን ነበረ። ወንድሜ ያርፎብኝ ነበር። በዛ ምክንያት ከቤት አንወጣም። አሚን ለመጥፋት ፕሮግራሙም ፕላኑም አልነበረኝም። ምን ተፈጠረ እንግዲህ ባጭሩ ለመናገር በቀለና ጓደኞቼ ሰለሞን ሽፈራው ለሸዋ ምርጥ ቡድን ጊዮን ቁጭ ብለው በቀለ ነው እንግዲህ ነገሩን ያመጣው። እሱም መውጣት ይፈልግ ነበረ። በቀለ ኳስ ተጫዋች ነው። በቀለም ኳስ ተጫዋች ነው። ሰለሞን ደግሞ ከአሜሪካን ሀገር ወረቀት መጥቶለት ነበረ ከአለባማ ሃንትስቪል ዩኒቨርሲቲ ሄዶ ኳስ ተጫውቶ ሰርቲፋይድ እንዲሆን እና በዛ መሃል ብዙ ጊዜ ሞከረና ሰለሞን አልተሳካለትም ቪዛ ለማግኘት። በዚህ መሃል እንግዲህ ሸዋ ምርጥ አብረው ሆነው በቃ 200 ብር ወይ ምናምን ከሰጠን አንድ ሰው ያለ የሚወስደን ጅቡቲ ያደርሰናል። ከጅቡቲ ደግሞ በ3-4 ቀን ቪዛ ይገኛል፣ ወደ አሜሪካ ትገባላችሁ ተባለና ተነገረው። ሁለቱ ተነጋገሩ። እኔን እዚህ እስጢፋኖስ ጋር ራንዲቭ እዛ ማታ ከትሬኒንግ እኔና ሰለሞን ስንመጣ በቀለ እዛ አገኘን። ከሰጠነው ሰውየው ይወስዳችኋል ተባለ። ያው እንግዲህ ምን አይነት እምነት እንዳደረብን አላውቅም። እኔም በአጋጣሚ የበርታ መኪና 504 ፔዦ በአጋጣሚ ተጋይቶ ሙሴ ጋራዥ የሚባል ነበር እኛ ሰፈር እዚህ ፍላሚንጎ ጋር እና እዛ ከትቸው ነበር መኪናውን እየተሰራ አርብና ቅዳሜ ልክ እንደራሴ መኪና እያወጣሁ እንትልና ደግሞ ሰኞ መልሰዋለሁ
እየተሰራ ስለነበር ታድሶ አልቋል። ታድሶማ ስላለቀ ነው ይዤው ሄድኩት። ጅቡቲ ረዥም ነው ታሪኩ። ይህንን ፕላን ካረግን በኋላ እንግዲህ የተነጋገርነው 3 ነበር። 3 ሰዎች ደግሞ ተጨመሩ። አደራ አለማየሁ እና ኪዳን የሚባሉ ኳስ ተጫዋች ናቸው። ሚሊዮን አለማየሁ ኳስ ተጫዋች ነው። 2ቱ ግን ሚሊቴሪ ናቸው፣ ወታደር ናቸው፣ አየር ኃይል ናቸው። እኔ አላቃቸውም፣ በቀለ ነው የሚያውቃቸው። ስለዚህ አብረው ነው የጸነሱት ሀሳቡን። አዎ እንግዲህ እኔ ከማጋ እንደተነጋገሩ አልናቅም። መጨረሻ ላይ 6 ሆነን 6 ሆነን እንግዲህ መኪናው የሚችለው 5 ነው። እኛ ግን 6 ሆነን ያው ላሳጥርልህና አታሳጥረው። ምክንያቱም ግሩም ጨዋታ ነው። እንደረበት ማታ ላይ ማክሰኞ ማታ ሻንጣ፣ ትንንሽ ሻንጣ፣ ጫማ ምናምን ይዘናል። መጀመሪያ ግን ሲነገር ታሪኩ አንተ በጣም በቁጥጥር ያደክ፣ በፍቅር ያደክ፣ በአያት ያደክ ልጅ ነህ። ከሀገር እንውጣ መኪና ይዘን እንጥፋ ሲባል ቤተሰብ ምን ሊሰማው ይችላል? ገናም በእድሜም ገና ወጣት ነህና ምን ተሰማ? የመጀመሪያዋን ስሜት እስቲ። እኔ ምን አደረኩ መሰለህ? ቅድም እንዳልኩ ወንድሜን አጥቼ ስለነበር እናቴ ትጎዳብኛለች ብዬ እናቴን የጠየኳት። ልክ ፍላሚንጎ ጋር ወክ እያደረግን ከአክስቴ ቤት ስንመጣ እንደው አሜሪካ ቢገኝ ስላት፣ አይ ቢገኝማ ጥሩ ነበር ስትለኝ፣ በቃ አበረታታኝ። እግዚአብሔርን አበረታታኝ። ከዛ ያው ቀኑ ደረሰና 6ታችንም ተጫጭነን መኪናውን ይዤ ነገርክ። ማታ ልትሄድ ስትል ሻንጣ ስታዘጋጅ ለቤተሰብ ተናገርክ ወይስ እንዴት ነበር? አይ ለማንም አያውቅም። ስንት ሰዓት ወጣችሁ ከአዲስ አበባ? ማታ ወደ 1 ሰዓት ወጣን። እንደው እያንዳንዱ ነገር የዛፉ ጥላ፣ የሰው ሁኔታ ምናምን የሚያውቅባችሁ አልመሰላችሁም? በቃ ደፋር ነን። እኔ ምን እንደነካኝ አላውቅም። ያን ጊዜ በቃ ደፍረን 1 2 3 የለም። እኔ እንጃ እንዴት ከሞራሉ ከየት እንደመጣልኝ አላውቅም። ኤኒዌይ ወጣን። የመጀመሪያው ፍተሻ አቃቂ ላይ ነበር። አቃቂ አቁሙ ስንባል ከማቆማችን በፊት ሌሎች ስለሚፈተሹ 2ቱ ልጆች ወረዱ እና በጋሪ ያለፉ። ምክንያቱም ትርፍም ስለሆነ 6 ስለነበር ከዛ በኋላ ያለው እንትን ሚድናይት ከመድረሱ በፊት ሶደሬ ሄድን። ልክ ለመዝናናት እንደሚወጣ ሰው። ምክንያቱም ከ6 ሰዓት በኋላ ሌሊት አትነዳም፣ አይፈቀድም። ሰዓት እላፊ ነበራ እና እዛ ሶደሬ ገባን። ሶደሬ ደግሞ የሚገርምህ ነገር የአክስቴ ልጅ እዛ አገኘኋት። አዲስ ትባላለች፣ አዲስ በቀለ ትባላለች። ምን ልትሰረቁ መጣችሁ ስትል ልንዝናና ነው አለ። አሁን ደበቅን። ትስቃለች እሷና ማታ ሌሊት ሰው ሁሉ ትንንሽ ድንኳን አለ እዛ ውስጥ ተኝቶ፣ እኛ ቀስ ብለ 9 ሰዓት ላይ ከዛ መለጠን እና ወጣን። በቃ ከዛ እንግዲህ መኪናው ማን ነው የሚነዳው? እኔ ነኝ። እኔ ነኝ የምነዳው። ከዛ በየመንገዱ ላይ ፍተሻ አለ። አምላክ መቼም ያደረገልኝ ውለታ ከሞት አፋፍ ነው ምልህ የወጣ ነው። ስንፈተሽ እኔ ሲጋራ ገዛን እና ልክ ሊፈትሹን ሲሉ ወታደሮቹ ከመሃላችሁ ሲጋራ የሚያጨሳለ እላቸዋለሁ። እዛ አዎ ሲሉኝ አንዱን ፓኮ ሰጣለሁ። ከዛ በኋላ አንዱማ እንደውም ውሃ ፈሰሰልን መኪናችን ላይ። ሞቋል መኪናው ሁሉ። ገዋኔ ላይ ጎማ የፈነዳ እዛ የሚቀየር እየነዳችሁ ገዋኔ በረሃ ነገር ነው። በረሃ ነው ያው ምን ይሞቃል እና እዛ ፈነዳ። ከዛ ቅያሪ ነበረኝ እዛ ቀየር። ከዛ ደግሞ ትንሽ እንደሄድን እንደገና ሁለተኛው ሲፈነዳ በቃ ያን ጊዜ ተስፋ ቆረጥንና እኔ ተመለሳችሁ ወደ ኢትዮጵያ ወይስ? አይደለም አመፀኛ ነኝ መኪናውን እናቃጥለው አልኩኝ። ለምን? ትሬስ እንዳያረጉ ይቃጠል ስላቸው ሁሉም እምቢ አሉ። ከዛ በዚህ መሀል አንድ ትራክ መጣ ትልቅ ይሄ ተሳቢ እና አስቆም ነው። ምን ሆናቸዋል ምናምን ሲለን ጎማችን ፈነዳ ምናምን አልነው። ወዴት ነው የምትሄዱት? ወደዚህ ወደ ኤሊዳር የሚባል ከተማ አሰብ አካባቢ መሰለኝ። እዛ አካባቢ ወሰደን፣ ሆቴል ያዘን። በቃ ግራ ገባን አሁን። ከዛ ያ ሰውዬ እንዳልኩህ በቀለ ያነጋገረው ሰውዬ ትንሽም ሳንቲም ይዘናል እና በቀለ ውጭ ወጣና ሆቴል ያዘን፣ ትንሽ ሆቴል። እዛ ውጭ ሰውየው ከተገናኙ በኋላ አወሩና በቀለ በጣም አዝኖ ተመለሰ። ምን ተፈጠረ ምናምን አለ። እኛ በመስኮት ነው ምናምን። በቃ የመጣና ሰውየው እኮ እምቢ አለ፣ ሀሳቡን ቀየረ፣ ብትከፍሉኝም አልወስዳችሁም
ምክንያቱም እኔ የተነጋገርኳችሁ ለ2 ሰው ነው እንጂ ለ6 አይደለም እና ታሲዙኝ ትችላላችሁ ምናምን አለ። ግራ ገባል። በቃ ግራ ገባል። በዚህ መሀል ትንሽ ጭቅጭቅ ተፈጠረ። እኔ ውጭ ወክ እያረኩ ምናምን እንደው ምናምን ተደነጋገጠን። ከዛ ሰለሞን መጣና ምን አለኝ፣ አይ ጆኒ እነሱ እንመለስ እያሉ ነው፣ እኔ ግን አልመለስም ካንተ ጋር ነው የምሄደው አለኝ። እሺ ገባ። ከዛ እኔም አልመለስም ምክንያቱም 3 ቀኔ ነው ምናምን የሰው መኪና ይዤ ጠፍቻለሁ። በቃ እና አንመለስም ተባል። እዚች ትንሿ ሆቴል ውስጥ ቁጭ ብለን አንድ ልጅ መጣ፣ ተለቅ ያለ መጣና ልጠፉ ነው አለን። አዎ በእውነት እንደዚህ አለን። ልጠፉ ነው አለን ሲለን ነው እኛ የመንግስት ሰራተኞች ነን አለ። ይልቅ ለእኔ ንገሩኝ፣ እንዴት እንደሚኬድ እንገራችሁ፣ ወደ ጅቡቲ ያላችሁን ዕቃ በሙሉ ስጡኝ አለ። ያው ኤክስትራ ጫማ ምናምን ሸሚዞች ምናምን ይዘናል፣ ትንንሽ ነገር ነው። ከዛ እኛም በቃ ተስማማችሁ፣ ምርጫ የለንም፣ በሙሉ አስረከብ ነው። ከዛ እያስወጣን ከኛ ካረፍንበት ሆቴል ወጣ ያደረገና የግመል መንገድ አለ፣ ይታወቃል የግመል መንገድ ከብት ሄደበት ምናምን። ከዛ እዛ እችን ይዛችሁ ልክ ዝም ብላችሁ መንገዱን ተከትላችሁ ከሄዳችሁ ጅቡቲ ነው አለ። እግዚአብሔር ነው የኛ፣ እሱ ስለመራን አይደለም፣ እግዚአብሔር ነው የመራን። ሲነግረን ልጁ መሻገራችንንና መንገዱን ይዘን መሄደው ነው እንጂ ወታደር እዛ አካባቢ ላይ እንዳለ አልነገረንም። እንግዲህ ያው በእድሜም ትንሽ እኔና ሚሊዮን እኛ ወጣን፣ መንገዱን ተሻገርንና ቁጭ ብዬ በቃ አገር ጥዬ እናቴን ጥዬ መሄዴ ነው ምናምን ብዬ እንደዚህ ስል ሰለሞን በዛ በኩል ጆኒ ተያዝን ምናምን አለና ጮህብኝ። ብቻ ብድግ ስል ከኋላ ወታደር አለ። ተኮሰ፣ ግን ተኩሱ ወደ እኔ አይደለም። ማንም መታ ቢፈልግ ይመታኝ ነበር። ብታምንም ባታምንም ንጹህ ሰው ጥሩ ሰው ነው። እኔ እንጃ እንግዲህ አሁን እንደው ያኔ የተኮስኩት እኔ ነኝ ካለ እሸልመዋለሁ። አጠቃሚ ነው በቃ። እኔ እንጃ እኔ 20 ሜትር ያው እንግዲህ ከዛ በኋላ የት እንደቆምን እግዚአብሔር ያውቃል። ሰለሞን በዛ በኩል እኔና ሚሊዮን በዚህ በኩል ማነው ሌላ አደራ የሚባል ሰው ትልቅ ነበረ። እነ በቀለ በነገርህ ላይ ምን ሆነ መሰለ፣ በዚህ በሩጫው መሃል ወታደሮቹ በቀለና ኪዳኔ ያዟቸው፣ መረጃ ተያዙ። ሲያዙ እኛ ነው መያዛቸውን እኛ አናውቅም። እኛ መሮጥ ነው አሁን ተበታትነና፣ ማንም ይሁን ብቻ መሮጥና መሮጥ ነው። ተኩስ ሰምታችኋል። ከተተኮሰ በኋላ ማይቆማል፣ ሯጪ ይቆማል። አይሌን ብትጠይቀው አይቆምም። ከተተኮሰ በኋላ ሩጡ ማለት ነው። ሰውየው ግን እግዚአብሔር ምስክሬ ነው፣ ቢፈልግ ይመታኛል። እኔ ቅርቤ ነበር። አዝኖልህ ነው፣ አስደንግጦ ሊያስቆማቸው እንድቆም ነው። እንግዲህ ደግሞ እነ በቀለም በዛ ተኩስ መሀል ነው የቆሙት። ከዛ እኛ እንግዲህ ሮጠን ሌሊቱን ሙሉ ነው የሮጥነው። እንዴት ተገናኛችሁ? በተለያየ ዳይሬክሽን ያቺ መንገዷን ስንፈልጋት ልጁ ያሳየንን እዛ ላይ ተገናኘን። እና ይሄ አደራ የምንለው ሰውዬ በጣም ሂውጅ ነው፣ ወፍራም ነው፣ ሚሊቴሪም ቢሆን በጣም ረዥም ነው። ግን ደሙ በቃ የእግሩ ደም በባዶ እግሩ ሆነ። ገባህ? ጫማው እንትን አለና በጣም ተሰቃየ እሱ በነገርህ ላይ። ከዛ ሌሊቱን ሮጠን ላሳጥርልህና አሁን አታሳጥረው በፍጹም። ሌሊቱ ሙሉ ጅብም ከገጠማችሁ ዘንዶም ከገጠማችሁ ጅብ ሳይሆን ምን ተፈጠረ መሰለ፣ እየሄድን ተዳከምንና ውሃ ጠማን። ሌሊት ነው፣ በረሃ ነው። ከዛ የሆነች ኩሬ ነገር አገኘን፣ እንትን ውሃ። ከዛ አገኘንና ይሄ አንዳንድ ቆርቆሮ ምግብ እንትን የሚሉት ጣሳ ነበረን አግኝተን መሰለኝ። እዛ በሱ እንትን ስንጠጣ የሆኑ ሰዎች ድምፅ ሰማን። በቃ ተበላልናልና ጫካ ውስጥ ገባንና ተኛል። ሌሊት ነው እንዴ? ሌሊት 7 ሰዓት 8 ሰዓት 9 ሰዓት። እነዚህ ሰዎች አፋሮች ናቸው። አፋሮች ሲሄዱ በአንድ ላይ እንዲህ በአጀብ አይሄዱም፣ በሰልፍ ነው የሚሄዱት። መጡና ለካ ያቺ ኩሬ እግራቸውን ምናምን የሚታጠቡበት ነው። እኛ ጠጥተናል ምናምን። እዛ ከተደበቅንበት ተነሳን፣ እነሱም ሄዱ። እኛ አሁን ቀጣል ወክ ነው የምናረገው። አልተያያችሁም? አይ አላዩንም። እኛ ተኛን፣ ሚሊቴሪ እኮ ነው የተኛ ነው። ከዛ ተነሳን ሄደን
እየነጋ መጣ። አንድ ቦታ ላይ ደከመንና ትንሽ እንተኛ ብላል። ትንሽ እንደተኛን እንጂ 20 ደቂቃ ጉንዳን ምናምን ነበረ በጆሮ ምናምን ተነሳን። ከተኩሱ በኋላ ኢነርጂ በኢነርጂ ነበር። ከዛ ከሞት አመልጣችኋል። ደረስን ወደ ድንበሩ ሳናውቀው። የጅቡቲ ፖሊስና የእኛ ፖሊስ ልብሳቸው አንድ አይነት ነው። ከዛ እዚህ የወሎ ሰዎች ከብት የሚጠብቁ ሰዎች ነበሩ እዛና ልጆቹ ወደ ጅቡቲ ነው የምትሄዱት፣ እዛ እጃችሁን ስጡ አሉን። ካምፕ ነው የፖሊስ ካምፕ። እኔ ያው እንደነገርኩ አመፀኛ ነኝ፣ አልሰጥም አልኩ። እዛ ሄዱ። እጅ ስትባል እጅ አልሰጥም፣ ምክንያቱም የኢትዮጵያ ፖሊስ ነው የሚመስሉት። እንዴት ብዬ ልድፈር? ስለዚህ ሊመልሱኝ ይችላሉ ብለህ እና እነ ሰለሞን ሰጡ እና ጆኒ በቃ ጅቡቲ ያልናቸው ምናምን ተባለ። ሄድኩኝ። ያው ምርመራ ተደረገ ምናምንና ታሰራችሁ? ታሰርን። እስሩ ዝም ብሎ ነው በቃ አንድ የሆነ አንደርግራውንድ ነገር ውስጥ አስገቡንና ማረፊያ ቤት። በሚቀጥለው ቀን እንዲያውም ተለማምደውን ቮሊቦል መጫወት ጀመረ ከፖሊሶች። 4 ቀን ቆየን። ከዛ አንድ ሌሊት መንገድ ላይ ነው የምንተኛው፣ ግቢው ውስጥ መሬት ላይ ነው የምንተኛው። አንድ ጂፕ መጣ። ጂፑ መኪና ላይ ሚሊቴሪ ልብስ የለበሰ መትረየስ የያዘ ሰው አለ፣ ነጂው አለ። ተጫንን። አሁን አሰሩ። እንደ ወንጀለኛ ታሰረ። ቋንቋ አናውቅም። መኪናው በበረሃ ላይ አሸዋው በሰንሰለት 2 ለ2 ነው በየግል ታሰሩ? ሁለታችን ከአንዳችን ሁለታችን። አንተ ከሰለሞን ሽፈራው ጋር ታሰር? አይደለም፣ እኔ ከማጋ እዚህ ላይ ተለያያችሁ ከሰለሞን ጋር እንጂ አብራችሁ እየተጓዛችሁ ነበር እስካሁን? አብረን አይመስለኝም። ከሰለሞን ጋር አይደለም። ለ2 ታሰር። ከዛ ከኋላ ተጭነናል። መትረየስ የያዘው ሰውዬ ወደኛ ነው እና ያ ይነዳል። አሁን ግራ ገባል። ምክንያቱም ይሄ መኪና ወደ ኢትዮጵያ ነው የሚመልሰን። እኔ ደግሞ እንዳልኩህ ምልህ ኦልሬዲ ተስፋ ስለቆረጥኩ ይህን ሰውዬ እንያዘው ላለሁ በአማርኛ እና ይሄኛው አደራ ተለቅ ያለ ስለሆነ አንተ ልጅ አርፈህ ተቀመጥ ይለኛል። እንዲሁ እየታገል ይሄ ሰውዬ አማርኛ ቢሰማ ጎዳችን ፈላ። ምንድን ነው የምትለው ምናምን ነው የሚለው። ከዛ ቶጆራ ገባን። ቶጆራ ገባንና ተፈታን እጃችን። ከዛ ትንሽ ቤት ውስጥ አስቀምጠውን ትተው በሩን ከፍተውልን ትተውን ሄዱ። እኛ ደግሞ ያው እንዳልኩ ትንሽ ሳንቲም ይዘን የለ የኛም ገንዘብ ይሰራል እዛ። ሰርዲን ምናምን ገዛንና በላን ምናምንና ጓደኛ የሰለሞን ሽፈራው ቋንቋ አናውቅም ሽንት የመጣልና ለወታደሩ ነገረው ለሚጠብቀን ሲለው በአረብኛ በዚህ በኩል ሄደ ምናምን እንግዲህ ሲል በዚህ በኩል ሽንት ቤት እዛ ጋር ሽና ያለው መሰለው። ሰለሞን ሄዶ አጥሩ ላይ ሸና። የወረደበት ዱላ እንዳይመስልህ ገባ። ቀጠቀጠው። ያ ሰውዬ ወታደሩ እችን የምታክል ቤት ውስጥ ከዚህ የምታንስ ቤት ውስጥ አስገባና ቆልፎብን ሄደ። በሰለሞን ምክንያት? አዎ፣ ሙቀት እንዳይመስል በቃ ሞተናል። ከዛ እሱም ተሰማው መሰለኝ 1 ሰዓት ምናምን ተመልሶ መጣና ትንሽ ውሃ የያዘች ነገር ይዞ መጥቶ አፍስሱ እዛ ሽንቱ ላይ ተባለ። ያ ጥጋበኞችን አናፈስም ማለት ለምን? እግዚአብሔር በቃ አናፈስም። የሰለሞን ዱላ አይታችሁ? አዎ በቃ አናፈስም ማለት በቃ በሽቀናል። ከዛ ሚሊዮን በጣም ጎበዝ ልጅ ነው አለ በህይወት 3 ናችሁ ያወጣችሁት? ነው 4 2 ነው እዛ የቀሩት ሚሊዮኖች። ከዛ ሚሊዮን አፈሰሰ። ኦኬ። ከዛ ያው ውጭ ወጣና ቁጫል። ያን ጊዜ የሙስሊሞች ጾም ጊዜ ነበረ። ለዚህ ነው እዛ ያስቀመጡ። ማታ መጡ ከበሉ በኋላ ማታ መጡና ደግሞ መኪና ላይ ተጫን እና ሄድን ሌላ ከተማ። ከአፍጥር በኋላ ማለት ነው። ከዛ በኋላ ደግሞ ሌላ ቦታ ከተማ ሄድን። እዛም ገባንና እንደገና ደግሞ ታሰርን። ምን አድርጋችሁ? አሁን ደግሞ ምንም አላደረግንም። ስለዚህ ገና እናንተ ድንገት ስለሆነ የገባችሁት ለሀገሩም ፀጉረ ልውጥ ስለሆናችሁ ግዴታ መመርመር አለባችሁ ማለት ነው። በቃ ትጠየቃለህ፣ ትመልሳለህ ምናምን በአስተርጓሚ ምናምን። እንደገና እዛ ታሰር። ከዛ 2 ቀን እንደታሰር ለመዱን። ደንጎች ናቸው። ሂዱና ተጫውታችሁ ተመልሳችሁ ነው ተባል። እንሄድና እንጫወትና እንደውም ኢትዮጵያኖች አገኘን። ቤታቸው ወስደውን ጋበዙን። እራት በላን። ባይዜን
ያን ጊዜ ሰለሞን ሽፈራ በጣም ቶፕ ተጫዋች ነው። አወቁት እዛ እና ጋበዙን ምናምን ሬድሲ እንትኑ ላይ በቃ ውሃው እንደዚህ ሆኖ ነው ቤታቸው እና እዛ እንበላለን፣ እንጠጣለን፣ ማታ እንመጣለን፣ እንታሰራለን። እስር ቤቱ ኖት እንትን የለም፣ ሰንሰለት የለም። በቃ እንደ ኬጅ ነገር ነው። በቃ እዛ እንቀመጣለን። አሁን 2/3 ብታመልጡም የትም እንደማትሄዱ የትም አንሄድ። እኛም ጥሞናል። ልንገርህ ምግብ አለ ምን አለ የት ሄዳለን? ከዛ አንድ ቀን ተነገረን፣ ሰንሰለት መጣ፣ ታሰርን። እንደገና ለሶስተኛ ጊዜ እንደገና ታሰር እና ሁለት ሆንና የፖሊስ መኪና ላይ ተጫንን እና ሬድሲ ላይ አንድ እንደ ቦት ነገር ጀልባ ላይ እዛ ላይ ተጫን። ከዛ በኋላ ፈቱን። እዛ ላይ ተዝናናን። እቺ ቦቷ የምትነሳው በኤሌክትሪክ እንደዚህ ሳብ ሲያደርገው ታታታታ ይልና ሊጠፋም ይችላል። እኔ ውሃዋን አልችልም። የ2 ሰዓቱ የባህር ላይ ጉዞ ለእኔ 20 ሰዓት ነበር። ተደፍቼ በቃ ሰው ላይ ታታታታታታ ይልና እንደገና ይቆማል ምናምን ይላል ምናምን። በዛ ልክ ጅቡቲ ከተማ ገባል። ይሄ ገና ቦርደር ላይ ነበራችሁ ማለት ነው? አዎ እስካሁን ቦርደር ላይ ነን። እኔ እኮ ጅቡቲ የገባችሁ መስሎህ ነው አንተ። አልገባንም። ከዛ ጅቡቲ ገባን። ልክ ያንኑ አይነት የፖሊስ መኪና እንደዚህ ቂጡን ወደ እኛ አድርጎ በዛ ውስጥ ገባን። እንደገና ደግሞ አስረው ለአራተኛ ጊዜ ሰንሰል ከኢትዮጵያ ስትወጡ ለአራተኛ ጊዜ እስር ሰንሰለት ገጠማችሁ? በቃ ምን ወንጀል ሰርታችሁ? ምንም ነገር የለም። ኃጢአት ከዛ በፊት የሰራችሁት ኃጢአት ነበረ ለየግል እንደ ኑዛዜ ይቆጠር? እዚህ ጋር እስቲ አንዴ ቆም በልልኝና የተከበራችሁ ተመልካቾቻችን እነ ጆኒ ብርሃኑና ጓደኞቹ እነ ሰለሞን ሽፈራው ታዋቂው እግር ኳስ ተጫዋች ጅቡቲ ገብተዋል። ግን ጅቡቲ እስከሚደርሱ ድረስ 4 ጊዜ ሰንሰለት ገብቶባቸዋል። ምን እንደሰሩ ምን እንዳደረጉ አይታወቅም። የኢትዮጵያ መንግስት ይላክባቸው፣ የጅቡቲ መንግስት ወንጀለኛ መሆናቸውን አውቆ ይሰራቸው አይታወቅም። እና ጅቡቲ ላይ ነው ያለነው። እዛው ጅቡቲ እየዋኛችሁ ጠብቁን። እንደው የሰንሰለት ከእጃችሁ ላይ ተፈቶ ይሆን? እስቲ ንገረኝ። ተፈታ። እሺ ማፈታው? ተፈታ። ጅቡቲ ስንገባ 2 ቀን ካሰሩን በኋላ ውጡ ተባል። ስትታሰሩ ግን ትገረፋላችሁ ወይስ? ኧረ ምንም ነገር የለም። የህግ ሂደቱን ለማስፈጸም ብቻ ነው። ጅቡቲ በ2/3ኛው ቀን ተፈተን ወረቀት የጅቡቲ ወረቀት ሲያልቅ ትመጣላችሁ ትጠራላችሁ ተብሎ አድራሻም የለን መታችሁ ቼክ አድርጉ አሉ። ለቀቁን። ወጣን ማለት ነው። አመኗችሁ? በቃ ምንም ነገር የለም። በቃ ሬፊጂ ሆነናል። አሁን ስንወጣ የምናውቀው ሰው ስለሌለ ያን ቀን ማታ የምናድርበትን ቦታ እንመርጣለን። ጥግ ቦታ ፎቅ ስር ወይ ምናምን ጋር እያልን እያወራን በአጋጣሚ ሲራክ ወልዴ የሚባል እዚህ እግር ኳስ ይጫወት የነበረ ሸራና ላስቲክ የሚባል ቡድን ውስጥ ይጫወት የነበረ ልጅ መንገድ ላይ አገኘ ነው። እኛ በዚህኛው ሳይድ እሱ በዛኛው ሳይድ ሲሄድ አየን ከሩቅ እና መጣ። እንዴ ጆኒ ሰለሞን አለ። ሁለታችን ያወቀው ምናምን አለቀሰ። በእውነት አለቀሰ ሲራክ። ከዛ ወዴት ነው ምናምን እንደዚህ ነገር ነው ገና መግባታችን ነው ቦታ እየፈለግን ነው ተባለ እና ቀጥታ እሱ የሚጫወትበት ቲም ልጆች እዛው አካባቢ አንድ ፎቅ ላይ ሚክማክ የሚባል ፎቅ ላይ እሱ ይዞን ሄደ። በአንድ ጊዜ ያው እንግዲህ ሰለሞን በዛ ጊዜ በጣም ፖፑላር ሆኗል እና ጋዜጣ ላይ ለካ እዛ አለ እና ነገራቸው ሲራክ ሰለሞን መጥተዋል እንደዚህ ኳስ ተጫዋቾች ናቸው ምናምን ተባለ። እዛ ያረፍንበት ቤት 10 መኪና መጣ በቃ ለማየት። ያን ቀን ማታ ጌም አላቸው ቲሙ እና ያው እኛ እንግዲህ ምግብም ይሄን ያክል የረባ አልበላንም። 9 ቀናችን ነው። የአረብ ቡድን ነው። የአረቦች ትሪዮምፍ ይባላል። እዛ ቁጭ እንዳል እነሱ መጡ። የሚያጫውቱን ሰዎች መጡና ተዋውቀን ኳስ ተጫዋች መሆናችሁን ተናግራችሁ ነበር ወይስ ልጁ? ሲራክ ነገረን በቃ እና ዛሬ ማታ ጌም አለን ተጫወቱ ምናምን ሲሉን እኔና ሰለሞን አይ እኛ ምግብ ከበላን 9 ቀናችን ነው ምንም ይሄን ያክል የረባ ምግብ አልበላንም
እኛ እንግዲህ ምግብ ከበላን 9 ቀን ነው። ድካምም አለ። አይ እኛ ከወጣን 9 ቀናችን ነው አልበላንም። ስለዚህ ሌላ ቀን ልንጫወት እንችላለን ብለን እንትን ብንል አይ ሲራክ ምን አለ ይልቅ ዛሬ ተጫወቱ፣ ዛሬ ከተጫወታችሁ ቤት ታገኛላችሁ፣ ቤት ይሰጧችኋል፣ ማደሪያ ገባ። ማደሪያ አልነበረንም ያንቀን ሲለን በቃ እንግዲህ ግማሽ እንጫወት ተባለ እኔና ሰለሞን። ከዛ በቃ በመኪና ተጭነን ከነሱ ጋር በቃ ትልልቅ ተጫዋቾች መጥተዋል። ሄድን ወደ ስቴዲዮም። አሁንም የምነግርህ የአምላክ ስራ ነው፣ እግዚአብሔር የፈጣሪ ስራ። ስቴዲዮም ደረስን፣ ተለበሰ፣ ምን ተባልና መብራት ጠፋ። በረሃብ አንጀት መብራት ሲጠፋ ደስ አለን እኛ፣ ምክንያቱም መመለሳችን ወደ ቤቱን ልናገኝ ነው። ከዛ ሲራክ በአጋጣሚ ከጨዋታ መልስ እሱ ሌላ ቦታ ዲጄነት ይሰራ ነበረ እና እነሱ ጋር ጥሎን ሄደ። እኛ ወደ መኝታ ይወስዱናል ስንል 10 መኪና እየተከታተለ ይሄ የአሜሪካ ኤምባሲ ነው፣ ይሄ እንግሊዝ ኤምባሲ ነው ያስጎበኙናል። ማንጎ ኮካ ኮላ ነው የምንጠጣው ምናምን በቃ እስከ ሌሊቱ 5-6 ሰዓት ቆየን። ከዛ መጨረሻ ላይ ማታ አመጡን። እዛ ቤት ተሰጠን። በቃ ቤት ተሰጠንና ማደሪያ ራሳቸው ሰጧቸው። በቃ ሰጡን፣ ቤት ተሰጠን። የቡድኑ አባል እንደማለት የቡድኑ አባል ሆነን ከዛ እንትን ጨዋታ ጀመርን። ከነሱ ጋር መጫወትን። አንድ ቀን ሰለቸን ትሬኒንግ። ምክንያቱም ትሬኒንግ ምን ያህል ጊዜ ቆይታችሁ? ሳምንት 15 ቀን በኋላ ነው፣ 1 ወር ያህል ከቆየን በኋላ ሰለቸን ስል ኳሱን ትሬኒንጉን ጠርተነው ሳይሆን እንትን ሆነ። ቀን 7 ሰዓት ነው እንትን የምንለው እና ሙቀት አይደለም። እነሱ ከስራ ሲወጡ ምሳቸውን ይበላሉ፣ ወደ ትሬኒንግ ሬድ ሲ ላይ ነው፣ አሸዋ ላይ ነው እንትን። ከዛ አንድ ቀን በቃ እንሄድም ትሬኒንግ አለ። ሰከንድ ፍሎር ላይ ነው ያለ ነው። መጥቶ መኪና ፒፒ ሲያደርግ እኛ አውቀን ሙፍታ ይባላል ቁልፍ ማለት መሰለኝ። ቁልፍ የለም አልናቸው። ለመክፈት ከፍቶ ለመውጣት ዳትሰን ነው የቲሙ ፕሬዚዳንት ነው፣ ተጫዋችም ነው፣ ኃላፊም ነው። መኪናውን ግንቡ ስር አስጠጋና ዝለሉ አለን። ገባ። ከስራችን ክለብ ነው ሚክማክ የሚባል ክለብ። የሚክማኩ አርማ ያለበት ብረት አለ። እሱን ያዙና መኪናው ላይ ዘለሏል። ትንሽ ነው፣ ይህን ያህል ርቀት የለውም፣ 2 ፎቅ ላይ። ከዛ መጀመሪያ እኔ ዘለልኩ፣ ወረድኩ በሰላም። ሰለሞን ሲዘል በጣም ግዙፍ ስለሆነ መኪናው ወደ ውስጥ ገባ። እስከመውጣ ድረስ መኪናውን አየው ነበረ ገብቶ ሲያቀብጠን በሰላም መውጣት እያለ። ከዛ በቃ እነሱ አያውቁም ቁልፍ ተቆላችሁን አያውቁም። በቃ እኛ እንትን ብሎናል። ከዛ በቃ ያው ትሬኒንግ ሰለሞን ምናልባት 3 ወር ተጫወተና ወረቀት መጣለት ከአለባማ። ቅድም እንደነገርኩ ሌላ ወረቀት መጣለት፣ አድራሻ ወስዶ አገኘ ቪዛ። እሱ ወጣ። ሚሊዮንም እህቱ ሳን ፍራንሲስኮ ነበረች። እሷ ወሰደችው። በ7-8 ወር ጊዜ ውስጥ ተሳካለት። ያኛውም አደራ የሚባለው ሰውዬ እዛው እንደገባን ነው የተለያየ ነው። እኔ 3 ዓመት ቆየሁ ከቲሙ ጋር፣ ብዙ ነገር ሰርቻለሁ እዛ። እስቲ ንገረኝ በእናትህ፣ ምክንያቱም ጆኒ ብርሃኑ አሁን ያለበት ማንነት ላይ እንዲደርስ የሄደባቸው መንገዶች ጥንካሬ ይሰጡታል፣ ልክ ካልሆኑም ደግሞ ስንፍና ውስጥ ይከቱታል። እና እነኛ ነገሮች ናቸው ተጠራቅመው ፈጣሪ የሚከፍልህ። እስቲ ጥረትህን ንገረኝ። በቃ ጅቡቲ ከኳስ ጨዋታለሁ በአንድ የተለማመድኩ ሰውን ምናምን በቃ። ከዛ በኋላ ባሲም የሚባል በህይወቴ ትልቅ ምዕራፍ ያለው ልጅ አለ። አሁንም መጥቷል እዚህ አዲስ አበባ። ባሲምን አግኝቼዋለሁ እኔ ራሴ በአካል። ካገኘው ሳይነግርህ አይቀርም። እንደ ወንድሜ ነው። ምንም መወለድ ቋንቋ ነው የሚባለው፣ በዛ ነው። ቤቱ እንደ ቤቴ ነበር። እሱ ጋር ገባሁ ከሚክማክ ወጥቼ። ከዛ ያው ኳስ እየተጫወትኩኝ እሱ ማታ ዲጄ ስለሚሰራ ሁልጊዜ አብረን ነው ስራ የምንሄደው፣ እኔም እንደ ስራ እና ያው እዛ ምሽተን ምናምን በቃ አየዋለሁ ምን እንደሚያደርግ ዲጄነት። በመሀል እሱ አባቱ የመናዊ ስለሆኑ ይመስለኛል ወደ የመን ሊሄድ ፈለገ እና እኔን ዲጄ እንደሆነ አደረገኝ፣ አሳየኝ። በቃ እኔም ልክ እሱ እንደሚያደርገው እየሰራው 2 ወሩን ከበራረኩለት። በቃ እንደዛ እያልኩ እኔም እንግዲህ አምላክ ፈቀደና
አንድ ቀን ጠዋት ዩኤን ይለጠፋል ስምህ እንደዚህ ሲባል በአጋጣሚ እኔና ጓደኛዬ ስንሄድ የ7 ሰው ስም ተለጥፏል እና በቪዛችሁ እንደዚህ ምናምን ተብሎ ለነገሩ ወደ አሜሪካ ሳይሆን መጀመሪያ የሄድነው ጣሊያን ሀገር ነው። ኦኬ መጀመሪያ አመልከታችሁ ነበር ቪዛ እንዲሰጣችሁ? በቃ ሬፊጂ ሆነናል። ኦኬ መጠበቅ ነው። ወዴት ነው የምትሄዱት ስትባሉ መሄድ ወደምትፈልጉት ሀገር ተናግራችሁ ሞልታችኋል። ግን እንደው ጆኒ እሱ ጋር ከመድረሳችን በፊት ጅቡቲ ውስጥ በጣም በርካታ እህቶች በርካታ ቤተሰቦች አግኝተ ነበረ። ፎቶ እያየው ያገላበጥኩ ነበርና እዛ ጋር ትልቅ ትዝታ አለ። ምክንያቱም አሁን ድረስ ያልደበዘዘ ቤተሰባዊ ፍቅር አይቻለሁ። ስለ እነሱ ንገረኝ እስኪ። እነማን ይባላሉ? በዋናነት ከባሲም ቀጥሎ ወይ ከሱም ጋር ቢገናኝ ከበደች የሚኒሊክ ባለቤት ሚኒሊክ ሆቴል ባለቤት የሚኒሊክ ባለቤት እንደ እናቴ ነች። እሷ ብዙ ነገር አድርጋልኛለች። እኔ ስወጣ ከዛ ሀገር ወደ 200 ምናምን ሬፊጂ ጋበዘች እኔን በአንተ ምክንያት በእኔ ምክንያት ማታ ሆቴሏ ውስጥ ኖ የሆቴሏ ውስጥ ሳይሆን አበባ የምትባል ቤቴ ነበራት እዛ ጋብዛልኛለች እና በጣም ትልቅ ምስጋና አቀርባለሁ። ስቲልም አገኛታለሁ። ሂሩት የምትባል ደግሞ ሌላ የሷ ጓደኛ እሷ ደግሞ ቤቷን በነፃ እንደ ኦልሞስት 1 ዓመት ያህል ኖሬበታለሁ። እነዚህ ሰዎች የማይረሱ ናቸው። ሌሎችም አሉ። ስማቸውን ልረሳ እችላለሁ። በጣም እኔ እንጃ የእግዚአብሔር ነገር ሆኖ ብዙም ነገር አልደረሰብኝም። በየሄድክበት ብቻ መልካም ሰዎች ያጋጥሙ አገኘሁኝ። ጅቡቲ ያሉትን ሰዎች በአንተ ህይወት ውስጥ ቦታ ያላቸውና አሻራ ያስቀመጡ ሰዎችን በዚህ አጋጣሚ ማቃችሁም ማላቃችሁም ስማቸውንም ጠርታ አመስግናቸው እንሻገር ደግሞ ወደ ቪዛው። ባሲም ከበደች ሂሩት እነ ካርሎ የሚባሉ ልጆች ነበሩ። ማሪዮ የሚባል ነበረ። በጣም ጥሩ ሰዎች በኋላ እንዳረሳና እንዳይቆጨኝ ሁሉንም አመሰግናለሁ። ጅቡቲ በነበርኩ ጊዜ ላደረጉልኝ ኢንክሉዲንግ የቲሙ አባሎች በጣም ጥሩ ሰዎች ነበሩ። የአረብ ሊግ አባሎች የዛው የጅቡቲ ቲሞች አንደኛው ቲም ማለት ነው እና እግዚአብሔር ይመስገን። ትልቅ ነገር ነው። ምክንያቱም በየመስመራችን ሰዎች ለኛ መኖር ምክንያት የሚሆኑ ሰዎች አሉ። ፈጣሪ ያስቀመጣቸው እንዳልከው እንግዲህ ከዚህ ስትወጣ ስትጠፉ እዛች ደንበር ላይ ያላችሁ ንብረት ስጡኝና በዚች በኩል ሄዱ ያሉ በምክንያት የተቀመጠ ሰው ነው እሱ ሰው። ከዛ ሄዳችሁም እዛ ስትታሰሩም ያገኟችሁ ፖሊሶች ራሱ መልካም በመሆናቸው ነው ሊመልሷችሁ ይችሉ ነበር። በጣም ስለዚህ በየቦታው ሰዎች ያስቀምጥላል። የልብህን መሻት ፈጣሪ ስለሚያየው በጣም እግዚአብሔር መመስገን አለባቸው። ምልክ ማመስገን አለብህ። አሁን እኔ የኔን ታሪክ በብዛት ወዳጄ ነች ምን እንደምላትም አላውቅም። ዶክተር ሃና ሸዋንግዛው በቃ ሁልጊዜ ለምን አጽፈውም እኔ ነኝ የምከፍለው ትለኛለች። ውጭ ያለችው በቃ ከሁሉ ነገሬ ስትናገር ሰማለው። she's my everything ስትል ሰማለው። እና አንዳንድ ሰው ላንተ በሚያደርገው ልክ ቃላት አጣለ ለማመስገን። ስለዚህ ልብ ይመርቅ ዶክተር ሃና ሸዋንግዛው ከነ ቤተሰብ ለጆኒ ብርሃኑ ላደረግሽው መልካም ነገር ሁሉ ከነ ቤተሰቦችሽ ልብ ይመርቅ ብለናል። ምክንያቱም ጆኒ እዚህ እንዲደርስ ምክንያት ስላለሽ እሱ ውስጥ እናመሰግንሻለን። በዚህ አጋጣሚ አሁን ቪዛው ላይ እንሂድ። ለተወሰኑ ሰዎች ቪዛ መጣላቸው ጅቡቲ ያለ ለ7 ሰዎች ከ7ቱ ሰዎች ውስጥ ስም ዝርዝር ውስጥ አንተ አለ። እስቲ ንገረኝ ስለሱ። ለሜዲካል ወደ ጣሊያን ሀገር ሄድን። እኔ ደግሞ ቤተሰቦች ጣሊያን ሀገር አሉ። የአክስቴ ልጆች አብረን ያደግናቸው ሶዚ፣ ጂና፣ ካርሎ፣ ዲኖ፣ ሚሬላ ምናምን ብዙ ልጆች አሉ። ቤተሰብ አለኝ ግን አያውቁም እነሱ እንደምሄድ አያውቁም። እኔም ያው አንዳንድ ነገር ይልኩልኝ ስለነበረ ጅቡቲ እያለሁ አንድ ደብዳቤ ነበረች ያስኳት አድራሻቸውን እና ጣሊያን ሀገር ስገባ በዩኤን ሆቴል ተሰጠን። ያው ሜዲካል ጨረስን። ኢንተርቪው ከማድረጋችን በፊት በገባው በ2-3ኛው ቀን አንድ ጓደኛዬ ጋር ተርሚኒ የሚባል ቦታ አለ ባስ እና ባቡር ያለበት ጣሊያን ሀገር። እዛ ሄድንና እኔ ያው ትንሽ ሞክራለሁ ጣሊያንኛ እና እዛ ላቪኒዮ አንሲዮ ምናምን የሚባል ቦታ የት ነው በምን ቁጥር ነው የሚሄደው ስለው ጊዜ በዛ ቁጥር ሂድ ድራይቨሩን ጠይቅ ምናምን ተብዬ ሄድኩኝ። ቁጭ አልኩ። ሰውየውን ስጠይቀው እዚህ ጋር ቁጭ በሉ ስደርስ እነግራችኋለሁ አለ። ከዛ ቁጭ አለን። ያቺ ደብዳቤ አለች
ቦታዋ ላቪኒዮ የሚባል ቦታ። ከዛ 45 ደቂቃ በኋላ ከሮም ሄድን። ከዛ እዛ ደረስን እና ይሄ ነው ቦታው አለን። በቃ ዝም ብለን ሄድ ነው ያቺ ደብዳቤ ይዤ። ከዛ አንድ ሱቅ ገባሁና እንደ ቤንዚን ጣቢያ ነው ጋዝ ስቴሽን። እዛ ሄድኩና ማሲሞ ምናምን ስላት ሴትየዋ አንድ ጣሊያናዊት፣ ማሲሞ ደግሞ የአክስቴ ልጅ አለ። ተገጣጠመ። ሮዚ ደግሞ የአክስቴ ልጅ ያገባችው ስሙ ማሲሞ ነው። እዛ ከተማ ውስጥ ፓጋኒሊ የሚባል ስፖርት ቤት አላቸው። ፖፑላር ናቸው እነሱ እዛ ውስጥ። እና ሴትየዋ ወጣችና ማሲሞ ብላ ተጣራች። ስትጠራ ማይወጣል ሮዚ የአክስቴ ልጅ እህቴ ነች። አንድ ላይ ነው ያደግነው። እና ስትወጣ ሴትየዋ እንደዚህ ይሄ ልጅ እንደዚህ አለቻት። ስትላት ጠጋ ስትል ሮዚ እኔ ነኝ። በቃ ጮኸች ከሰማይ። በቃ ምክንያቱም ጮኸች። በቃ ድብልቅልቅ ወጣ። ከዛ ጂኔታ ሜሬላ በሙሉ መጡ። ከዛ እዛ ቆየን ማታ እንግዲህ እኛ መሄዳችን ነው ማደር ያለን ብለን ስንናገር የትም አትሄዱም እዚህ ነው የምታድሩት ተባለ። አይ ግድ የለም በዩኤን ስር ነን ያለ ነው፣ የተወሰነ ሰዓት ላይ መግባት አለብህ እዛ ሆቴል ከ4 ሰዓት በፊት። እዛ ሄደን ከዛ አለቀልኝ ኢንተርቪውም ቪዛውንም አገኘሁ። ግን ቀኑን አሳለፍኩት። አንደኛው የአክስቴ ልጅ ታገባ ስለነበረ በቃ አሁን ቪዛ አለኝ። እዛም ትንሽ ኳስ ሞካከርኩኝ ከጣሊያን። ኳስም ዘፈን ትንሽ የለም ዘፈን የለም ያኔ ኳስ ብቻ ነው። ከዛ በጣሊያን ሀገር 2 ወር ያህል ቆይቻለሁ። እዛ ወደ አሜሪካ ጎበኘህ ጣሊያንን በነበርበት ቆይታ? ብዙም እኔ የጉብኝት ሀሳብ የለኝም ስቲል አሁንም። ተው እባክህ ልሙት መዟዟር አልወድም። ግድ የለም በአጋጣሚ አይ እንደሆነ ነው እንጂ ግድ የለኝም። የሚገርም ብዙ አፒታይት የለህም? ምክንያቱም ጠቢቡ ሰለሞን የተናገረው ከፀሐይ በታች አዲስ ነገር የለም ብሎ ከጣሊያን 2 ወር አካባቢ ቆይተህ ከዛ ነገሮች አለቁልህ? አለቀል። ሌሎቹም ልጆች ጓደኞቼ ወደዛ አካባቢ ስለነበሩ ወደዛ መሄድ መስሎኛል። ደብዳቤ ተሰጠኝ። ኒውዮርክ አረፈን። ከዛ በኋላ ሎስ አንጀለስ መጣን። ከሎስ አንጀለስ ቤከርስፊልድ የሚባል ቦታ መጣሁ። ቤከርስፊልድ ስገባ ነጮች ናቸው የተቀበሉኝ። በምን ምክንያት? እኔ አላቅም። እስካሁን ምንም የማውቀው ነገር የለም። ሚስ ሴክሬት የምትባል ሴትዮ ቤት ገባሁ። እሷ ልጆች አሏት ምናምን ሻይ ምናምን ተሰጠኝ። መኪና ከኤርፖርት ሰው ፒክ አረገኝ፣ እነሱ ቤት ወሰደኝ። በዚህ በአጋጣሚ እሷ ኳስ ተጫዋቾች ታውቃለች፣ የኢትዮጵያ እግር ኳስ የሚጫወቱ ልጆች። ተስፋዬ ስዩም ቅድም እንዳልኩ እሱ እዛ ቀድሞ አሜሪካ ገብቷል ሎስ አንጀለስ እና አለማየሁ የሚባል። ከዛ ደወለችላቸው ማታ እኔ እንደገባሁ። ያው እዚህ እንተዋወቅ ስለነበረ በትንሽም ቢሆን ደስ አላቸው። እንትናን በቃ እኛ ጋር ይምጣ ምናምን ሲሏቸው ፈረንጆቹ በማግስቱ ቸርች የሚሄዱት እነዚህ ሰዎች ሎስ አንጀለስ ነበር። 1-2 ሰዓት ተነድቶ እዛ ተስፋዬ መጣ ከአለማየሁ ጋር። እዛ እንትን አደረጉ፣ ተገናኘንና በቃ እኛ ጋር 10 ቀን ይቀመጥ፣ 1 ሳምንት ተቀምጦ ይመጣል ቤከርስፊልድ አሏቸው። ሻንጣዬ ቤከርስፊልድ ነው። እዚህ የመጣሁት ለቸርች ነው። እዚህ ቀረው፣ ሻንጣ የላኩልኝ ቀረው እስከዛሬ ሎስ አንጀለስ። አንተንም የማገኝህ ከሎስ አንጀለስ። እዛ ሎስ አንጀለስ እንደገባ በጣም ነው የሚገርመው። የተከበራችሁ ተመልካቾቻችን የጆኒ ብርሃኑ ታሪክ እንደ ፊልም ነው። እንግዲህ ከኢትዮጵያ ሲወጣ ጀምሮ እንደ ፊልም ነው ነገሩ። ሲነገር ቀላል ይሆናል፣ ግን በአካል ነገሮችን ስታያቸው ስትፈትሿቸው እሱ ነው የሚያውቀው። በነገረ ልክ ከሆነ ፊልም ነው የሚመስለው። እና አሁን ሎስ አንጀለስ ገብተሃል። እዛ ደግሞ ኤልኤ ስታር የሚባል ቡድን አለ ሎስ አንጀለስ። እዛ ገብተህ ተጫውተሃል። በምን ምክንያት እሱን ቻንስ አገኘኸው? የሚገርምህ እዛ እነ ተስፋዬ ጋር ያለው ኳስ ያው ቅዳሜ ስለሚጫወቱ ይዘውኝ ሄዱ። በጣም የሚገርምህ ነገር እኔ እዚህ ሀገር ሆኜ ትልቅ ተጫዋች ከምለው ፍስሐ ወልደማኔል ከነ መንግስቱ ጋር የተጫወተ ብሔራዊ ቡድን ነበር። ከዛ እዚህ ዩሲኤልኤ ዩኒቨርሲቲ ውስጥ ነበር የሚጫወቱት እነዚህ ኤልኤ ስታር እና እዛ ሲሄድ ፍስሐ ያውና ሲሉኝ ሽቦ ጋር ቁጭ አልኩኝ። ከሱ ጋር ልንጫወት ነው
እና በጣም ምልህ ማከብረው ሰው ምልህ እና በጣም አማላምነው ነገር ነው። ከዛ እነ ዶክተር ተቀዳ ነበሩ እዛ የውጭ ጉዳይ ሚኒስትር ነበሩ እዚህ እነ ያረጋል ገብረ ኢየሱስ እነ ዶክተር ተቀዳም ኳስ ተጫውተዋል። የዛ ቡድን ለዚህ እዛ ተጫውተዋል። ያረጋል ነበረ፣ ተቀዳ ነበረ፣ ፍሳሁን ዳማኔል፣ ሰለሞን ታምራት ቴክስ የሚባል ሳን ጆርጅ የተጫወቱ ነበሩ እና አደም ብዙ ልጆች ነበሩ በኳስ ከዚህ በፕሮፌሽናሊ ይጫወቱ የነበሩ እና እዛ ተገና ያው ጨዋታ ጀመርኩኝ እዛ። ያው ከዛ በኋላ ቲሙም ተቋቋመ። የሰሜን አሜሪካ ውድድር አለ በየአመቱ። አሁን የነበርኩበት ቲም አሁን ያኔ አክቲቭ ነበር። 6 ጊዜ ዋንጫ አግኝተናል። ተባከ እኔ እያለሁ 2-3 አግኝተናል። ሌላ እዛም የተለመደውን ሎጫ ገባ ይቀምሳሉ አንዳንዶቹ ከተንቀሸቀሽ ነው። ይሁን እዛ መቼም ከሀገር ወጥቶ መጫወት በራሱ ከቤተሰብ መለየት በራሱ ሌላ ናፍቆት አለ፣ ሌላ ህመም አለ፣ ሌላ አለመረጋጋት ይፈጥራል። እና ጅቡቲ በነበርክበት ሰዓት ላይ ከጅቡቲ ወጥተህ ጣሊያን በነበርክበት ሰዓት ላይ እንኳን ቤተሰብ አግኝተሃል። ከዛ ወጥተህ አሜሪካን ስትገባ እስከ እናት ከአባት ከእህት ወንድሞች ጋር እንዴት ነበር የምትገናኘው? በስልክ ነው። ያን ጊዜ በስልክ ነው። ናፍቆት ልጅነት አልረታህም? እኔ ደግሞ በጣም ብዙ ጊዜ ስለነበረ እንግዲህ ይታይ 3 ዓመት ጅቡቲ ነበርኩ። ከዛ ደግሞ አሜሪካን ሀገር ገባው። እንደዚህ ስል በጣም ብዙ ጊዜ ጥሩ አልነበርኩም። ሌላም ነገሮች ነበሩ፣ ወንድሜ ያርፎብኝ ነበር። ከዛ ነገሮች ሁሉ ጥሩ አልነበሩም ለመጀመሪያ ጊዜ። ግን ኳስ ከጀመርኩ በኋላ ሁሉ ነገር ትረሳለህ። የእግዚአብሔርም ስራ ስለሆነ እና ከዛ ቀስ በቀስ እንግዲህ ያው ስራም ተጀመረ። አንዳንዴም ትምህርት ቤት ያልሞከርኩት ነገር የለም። ይኸው እዚህ ደረስኩ። ዛሬ ከአንተ ጋር ቁጭ ብዬ ታሪኬን እናዘዛለን። መልካም ታሪክ ማስቀመጥ ነው። እና ሌላው እንግዲህ ጆኒ ስላንተ እግር ኳስ ጨዋታ ብናወጋ በየቦታው ትዝታዎችህ ደማቅ ናቸው ይታወቃል። የተከበራችሁ ተመልካቾቻችን አይበቃም ወይ ስለ ኳስ ብላችሁኛል። እና አሁን ወደ ድምፃዊነትህ ልንገባ ነው። መቼም ለአንድ ነገር ምክንያት የሚሆኑ ሰዎች ይኖራሉ። እንደምታውቀው ኢትዮጵያ አየር መንገድ የነበርክ ጊዜ እዚህ በትሬኒንግ ሰዓት በተለይ ክረምት ሲዘጋ በትሬኒንግ ሰዓት ወደ አዳማ ናዝሬት እየሄዳችሁ ትሬኒንግ ታደርጉ ነበር። በዛ ሰዓት አውቶቡስ ውስጥ አንተና ሰለሞን ሽፈራው ከኋላ ተቀምጣችሁ ትዘፍኑ ነበር። የሰርግ ዘፈን አሻገዳው ምናምን ትዘፍኑ ነበር። በቃ ታደምቁታላችሁ። እና ለዛ የቡድን ደማቅ ተወዳጅ ተናፋቂ ነበራችሁ እዛ ግሩፕ ውስጥ እና ድምጻችሁ ይናፈቃል። ግን እናንተ ለጨዋታ እንደ ማሟሟቅ ነው የምትጠቀሙት። ግን አንዳንድ ጊዜ ያንተ የተባለ ነገር ውስጥ ተቀምጦ መቼ እንደሚከፍልህ አታውቅምና ያ ነገር ተለማምደው ሎስ አንጀለስም ወደ ሆነ ቦታ ስትሄዱ እንደዚህ ስትዘፍን ሰዎች ይሰማል። ይሄ ልጅ እኮ ድምፁ ጥሩ ነው ከነከሌ ጋር ቢገናኝ ብሎ ያገናኘ። ይሄ መጀመሪያው ሰው ማን ነው? ግርማ ይባላል። ወደ ሳን ፍራንሲስኮ ስንሄድ ሰማ አውቶቡስ ውስጥ። ከዛ በኋላ ስንተኛው ቀን ሸበሌ ባንድ በኋላ ነው መሰለኝ ያልነው ወሰን ደስታ ካፕቴን ደስታ ልጅ እና የካፕቴን መኮንን ልጅ አለማየሁ እነሱ ባንድ ነበራቸው እና እነሱ አንድ ቀን ደወሉልኝ እና እንደዚህ እና ምናምን ሲሉኝ ሄድኩኝ። እኔ ልዘፈን አይደለም የሄድኩት፣ ዝም ብዬ ለመጫወት ነው። ኳስ ስለሚጫወት አለማየሁ ነው። ኤኒዌይስ ከዛ እዛ ገባን። ሳይ ድራሙ እዚህ ጋር ኪቦርዱ እዚህ ጋር ምናምንና ዝፈንልን ምናምን አሉ። በቃ እንደ ኖርማል የሆነ ዘፈን የሙሉቀንን ምን የሚሉት ነበር መሄዱን ሲጪ ናፍቆቴ እኔ አልከለክልም ናፍቆቴ መሄድ ሽና ምናምን የሚለው ነገር የሚዘፍነው የማይደፈር ደግሞ እሱን የዘፈንኩላቸው። ከዛ ኋላ ለምን ከኛ ጋር አትሰራ ማለት ምን ሙዚቃ ትቀዳለህ እንዴ ስቴጅ ላይ ወጥቼ ከዛ ተውኩት። ፍላጎቱ አልነበረህም? በፍጹም በህልምም በእውነትም በፍጹም የሚገርም ነው። እግዚአብሔር ነው የሚያውቀው። ኤኒዌይስ አትሊስት 6 ወር ምናምን በኋላ እንዲሁ ደግሞ ጀማመር። ከዛ ሬድ ሲ የሚባል ሬስቶራንት ነበረ ሎስ አንጀለስ ውስጥ። እዛ ማታ እንሰራለንና ምናምን ተባለ። እዛ ጀመር። ከዛ ጊዮን የሚባል ሬስቶራንት ደግሞ ነበረ። እዛ ጀመር። ቀስ በቀስ ይኸው አንተ ኢንተርቪው እንድታረገኝ አረገኝ። የተከበራችሁ አዲስ ምዕራፍ ፖድካስት ተከታታዮቻችን ከድምፃዊ ጆኒ ብርሃኑ ጋር ያለን ቃለ ምልልስ እንደቀጠለ ነው። እንግዲህ የሙሉቀንን ከባዱን ዘፈን ጀምረህ ነው
መድረክ የተጋራኸውና ይሄ የሚደነቅ ነው። ከዛስ ሌላ የማንን ቀጠልክ? ወይ ደግሞ የሎስ አንጀለስ ኑሮ የሙዚቃ ኑሮ ምን ይመስል ነበር? ከዛስ ምን አደረክ? አልበም እንደሰራ ይታወቃል። ወደ አልበምስ እንዴት ሄድክ? እነዚህን እስቲ እንደው ተራ በተራ ንገረኝ። በየክለቡ ሬድሲ እና ጊዮን መስራት ጀመርን። ሸበሌ ባንድ ተብሎ ከወሰን ደስታና ከአለማየሁ መኮንን ጋር ሁለቱም ልጆች እዚህ ኢትዮጵያ ውስጥ የሚተዋወቁ ነበሩ። ሙዚቀኞች ናቸው። በጣም ጥሩ አግባብ ነበረን። ተግባባን። ተጀመረ፣ ክለብ ተጀመረ። ከዛ በኋላ እያለ እዚህ ላይ አመሰግናለሁ። መላው የሎስ አንጀለስ ሕዝብ ተባብሮኛል ልልህ እችላለሁ። የአበሻ ኮሚኒቲ ኢትዮጵያ ኮሚኒቲ በዚህ አጋጣሚ አመሰግናለሁ። መላው የሎስ አንጀለስን ሕዝብ በተለይ ምልህ ስላሰሩኝ ሳይሆን በሀሳብም በምንም የደገፉኛሉ። የግድ ሰርግ ማድረግ የለበትም እኔ ለማመስገን። በጣም ትልቅ ባለውለታዬ ሰዎች አሉ፣ ዘርዝሬ የማልጨርሳቸው። ኤኒዌይስ ከዛ በኋላ ያው አብዛኛው የምንሰራው የሰርግ ስራ ነው። ያው የለመድነው የኢትዮጵያ አየር መንገድ ኳስ መጫወቴ ራሱ ለዚህ ትልቅ አስተዋጽኦ አድርጓል። በባስ ስንሄድ አሻገዳዎች፣ ችቦ አይሞላም፣ እንደዚህ አይነት ነገሮች ስለምንሰራ ያ ነገር በቃ ራሴ ላይ እንትን አለ። ምንድነው ዳበረ ልል እችላለሁ። እና ከዛ የመጀመሪያው ሰርግ ስንጠየቅ ተጀመረ። ሰርግ ጀመርኩ። ስለዚህ ችቦ አይሞላም፣ በላያ አልማዝ ምንዳ ነው፣ ችቦ አሻገዳው እንግዲህ እነዚህ ገባ እየተጠና እንደውም በዚህ ላይ ወሰን ደስታ ቤዝ የሚጫወተው ልጅ በጣም ትልቅ አስተዋጽኦ አድርጓል ለእኔና ለአለማየሁ። አንቺ ልጅ እጠብቅሻለሁ ደጅሽ ቆሜያለሁ፣ የኔ ቆንጆ ስደተኛሽ ነኝ ግባ በይኝ፣ አንቺ ጨዋ እመቤት መላ መላ አመለ ወላንሳ መላ አንቺ ጨዋ እመቤት መላ መላ አመለ ወላንሳ መላ ፍቅርሽ ምን አረግ ነው መላ መላ ጠልፎ ጣለንሳ መላ ላሎዬ 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 ፍቅርሽኛ ካንቺ ወሎ በሳምንት 3-4 ቀን ነበር ፕራክቲስ የምናደርገው። በጣም በቃ ከዛ በኋላ ያው እንግዲህ ከሎስ አንጀለስም ወደ ኦክላንድ፣ ከኦክላንድ ወደ ሳን ፍራንሲስኮ፣ ወደ ቦስተን፣ ወደ ዲሲም ሄደናል፣ ቺካጎ ምናምን በቃ ከዛ እንትን እያለ የመጨረሻው ጊዜ ሳይሆን ወደ ሲዲ የገባሁበት ከነገርኩህ እኔና አርያ ወልደ ማይከል ይባላል። በጣም ጓደኛ ሆነን አትላንታ ነው የሚኖረው። እሱ ያን ጊዜ በነ ሼክ መሐመድ አላሙዲ ስር ነበረ። አንድ አፓርትመንት ተከራይተውላቸው ቨርጂኒያ ይኖሩ ነበር። እኔ በአጋጣሚ እዛ ሄጄ ነበረ። አንድ የሆነ ራስ የሚባል ሬስቶራንት ከፍቶ እዛ ሰራ ነበረ። አንድ ቀን ማታ ተነሳንና በቃ ለሙዚቃ ላወጣ ምናምን እንዲህ አወራን። እነዚህን እንደምሩን የሰርግ ስራዎች ሸብረብ እነዚህን ሰራናቸው። እና ይትባረክ ያን ጊዜ አልነበረም። ይትባረክ የለም። ሳያንቀላፋሽ እንደ ኢየሩሳሌም ከተትንበት። እስኪ እንዴት ይረሳው ያንቺስ ወዳጅነት፣ እስኪ እንዴት ይረሳው ያንቺስ ወዳጅነት፣ አብሮ የማደጉ የጥንት ልጅነት፣ አብሮ የማደጉ የጥንት ልጅነት። ምልህ የሚገርምህ ነገር የእግዚአብሔር ታምር እኔ መቼም አምላክ አይለየኝም እላለሁ ለሁላችንም። ሳያንቀላፋሽ እንደ ኢየሩሳሌም ነው። እሱን ያጠና ነው። አውስትራሊያ ሄደን ነው። ከአውስትራሊያ ስንመጣ ልሰራው ስል ሚስተር ሄንሪስ የሚባል ቤት ሰራ ነበርና ምን ይገባል ሲባል እንደ ኢየሩሳሌም አልኩኝ። እና አንደኛው ሙዚቀኛ እባክህ ሴት ዘፈን ነው እና ይቅርብህ አለኝ። እንጀራ ገመድህ ነበር። እኔም ቢቀር ግድ የለኝም ነበር። በዚህ አጋጣሚ ኪቦርዲስቱ ቴዲ መኮንን ነበር። ምናልባት ይረሳው ይሆናል። ይግባ ምናምን ተባለ። ያው ትልልቆች ናቸው። ገባው፣ ሰራሁት። ያው እንደነገርኩ አራያና እኔ ደግሞ ለምን
ካሴት ነው ያን የሚባለው። ካሴት ለምን አላወጣም ብዬ እንትን ተባበረኝ። ሳያንቀላፋሽን ግን እንደ ኢየሩሳሌም የሚለውን ከተጫወትከው እዛ የነበረው ኦዲየንስ ወደደው። አውስትራሊያ ነው የጀመርነው። አውስትራሊያ በጣም ተወደደ። ኒው ይር ነበር የምንሰራው የፈረንጆች ኒው ይር እና እዛ 2-3 ጊዜ ሰርቻለሁ። እኔም ሱስ ያዘኝ በኋላ ከዛ እዚህ ከሰራሁት በኋላ አሪያ ተባበረኝ። በዚህ አጋጣሚ አመሰግናለሁ እሱንና ሳክስፎን ተጫዋች ሞገስ ሀብቴ መጀመሪያ እኔና አሪያ ጠና ነው ምናምንና ስቱዲዮ ገባል። ከስቱዲዮ በኋላ ሞገስን ተባበረ። ሳክስፎኒስት ሞገስ ሀብቴ እኔ ላይ ሳክስፎን የሰራው ነው። ሞገስ ሀብቴ አስታወስኩት። አይቼዋለሁ ክሊፕ ላይ ቆርጬ አስገብቼዋለሁ። ብራቮ ልክ ነው። ቆንጆ ጸባይ መልካም ሰው። እዚህ አጋጣሚ እስከዛሬ እንጂ አላመስግነው አላውቅም። እጅ ነስቻለሁ። አመሰግናለሁ። ሞገስ ሀብቴ እናመሰግናለሁ። እሺ ከዛ ያው እኔ እንግዲህ የሰርጉን ሙዚቃ ነው ማስበው እነሸብረብን እንደ የምሩን ግን በአጋጣሚ ሳያንቀላፋሽ ብዬ ያወጣሁትን በቃ ፖፑላር ሆነ። እኔ አላቅም። እኔ ያለሁት ሎስ አንጀለስ ነው ከአዲስ አበባ ከምን ሰው ያን ጊዜ ደግሞ ፌስቡክም የለም ግን አድናቆቱ ይደርሰኝ ጀመር እና እኔ ራሴ ገረመኝ እና እዛም አንዳንድ ቦታ ፓርቲ ሲደረግ ይከፈታል ምናምን በኋላ የወሰዱት እንትን ኮንትራቱን የወሰዱት ሰዎች ሲዲ ያሰሩት። ሲዲ ከተሰራ በኋላ እኔ ደግሞ እንጃ በስንተኛው ጊዜ ኢትዮጵያ መጣሁኝ ለጉብኝት። እናቴም አባቴም ነበሩ። ከዛ አምባሰል ወስዶት ነበረ። አምባሰል ሙዚቃ ቤት ኤሌክትራና አምባሰል ማህሌት እንደዚህ ያሳትሙ ነበር። አምባሰል ነበር የወሰደው። እሺ አምባሰል ወስዶት ነበር። አምባሰል ፈቃደ ዋሬ ይባላል ባለቤቱ። አነጋገርኩት። ከዛ አያሌው መስፍን ጋር ደግሞ ሰዎች አስተዋወቁኝ። እስካሁንም ጓደኛ ነን ከዛ ጀምሮ። አያሌው ደግሞ አገር ፍቅር ወሰደኝ። በነገር ላይ ሳያንቀላፋሽ የሚለው ሙዚቃ የኔ አይደለም የወይዘሮ አስናቀች ወርቁ ነው። እሱ እንደ ኢየሩሳሌም ነው። አስናቀች ወርቁ እንደ ኢየሩሳሌም ብላን የዘፈነችው። አንተ ግን ሪትሙና ግጥም ግን ቀይረህ በራስህ መንገድ ተጫወትከው። በራሴ መንገድ ሳያንቀላፋሽ ያልኩት ምክንያቱም ግጥሙ የለም እዛ ውስጥ። አንቺ ደህና ነበርሽ ሰው ነው ያጠፋሽ፣ አንቺ ደህና ነበርሽ ሰው ነው ያጠፋሽ፣ ተኝ እያለው ሳያንቀላፋሽ ተኝ እያለው ሳያንቀላፋሽ። እንደ ኢየሩሳሌም አልለውም። እንደው አሁን አንዳንድ ጊዜ ስሰራው እላለሁ ለሰው እንትን ለትዝታው እንጂ አልለውም። ወይዘሮ አስናቀችንም አገኘኋቸው። ነፍሲ ማራው ያን ጊዜ አያሌው ነው ወሰደኝ። አገር ፍቅር ተገናኘን። ከ2 ሰዓት ማነው ታውቂዋለሽ ወይ ምናምን አለ። አያውቁኝም። እሱ ነው ሙዚቃሽን የሰራው። እንደው አዶኖ በምን እንደሆነ ነፍስ ዘራህበት ሙዚቃዬን ተባልኩ። ያው ቀስ በቀስ እንግዲህ ሳያንቀላፋሽ ሆነ የዛ ካሴት እንትን ርዕሱ ትልቁ ተደማጭ ያገኘው እሱ ሆነ። ያው እንግዲህ የእግዚአብሔር ፈቃድ ሆነና እሱም ሰርግ ላይ ልሰራው እችላለሁ። በቃ አሁን ሰርግ መስራት በቃ ከክለቦች ውጪ ሰርግ መስራቱ ደስ ይለኛል። እንደዚህ ነው እንግዲህ ሳያንቀላፋሽ የመጣው። የሚገርም ነው። አዎ ክሊፑም መኪና እየነዳ ኢትዮጵያ ቴሌቪዥን በተደጋጋሚ ለቅ ስለነበረ ዘፈኑን ለማስተዋወቅ ትልቅ አስተዋጽኦ አድርጓል ኢትዮጵያ ቴሌቪዥን። ብቸኛው እናት ቴሌቪዥን እሱ ስለነበር በወቅቱ በኢትዮጵያ ቴሌቪዥን መስኮት የሚታዩ ዘፈኖች ሁሉ ለመታወቅ እድል ነበራቸው። ለበርካታ ድምፃያኖች ብዙ ታዋቂ ሰዎች ኢትዮጵያ ቴሌቪዥን ባለውለታ ነው። ለኔ በተለይ ሳናመሰግነው አላልፈም። እኔ ሁሌ አመሰግናለሁ ኢትዮጵያ ቴሌቪዥን። በዛን ጊዜ አንደኛ እኔ ለምን መሰለ ብዙ እንትን እነሱ ባይኖሩ አልታወቅም እምልህ። አንደኛ እኔ በኳስ ነው ያደግኩት። ሁለተኛ ሙዚቀኛ አይደለሁም። ኢትዮጵያ ውስጥ ማንም በሙዚቃ ዓለም የሚያቀኝ የለም። አሜሪካንም ገብቼ የተወሰነ ሰው ነው። ያው ቅድም እንደነገርኩ የኔ ነገር ትንሽ ሰውን ኮንፊውዝድ ያደርጋል። እዚህ ጋር ኳስ ጨዋታለሁ፣ እዚህ ጋር ሙዚቃ እሰራለሁ። ከጓደኞችህ ጋር ሁሉ ያጋጭሃል። ገባህ? ብዙ ነገሮች ደርሰውብኛል በሙዚቃና በኳስ ገባህ? እና የኢትዮጵያ ቴሌቪዥን ለእኔ ያደረገው እምልህ እንደው እንዲህ ብዬ አልነግርህም። የፕሮሞሽን ስራ ትልቅ ነው። በጣም ከዛ በኋላ ብዙ ሀገር እንዲሄድ ተደርጓል። ብዙ ሰርጎች እስካሁን ድረስ ሰርግ የምሰራው በእነሱ ምክንያት ነው። ስቲል ይተባበሩኛል እና እንደዛ ነው እልሃለሁ። በጣም የሚገርምህ ለአስናቀች ወርቁ
ድምፃዊ ስለሆነች የኪነ ጥበብ ሰው አንቱ ስለማይባል ነው አስናቀች ወርቁ ያልኩት እንጂ ክብር የሚገባት በእድሜዋም የምትከበር ሴት ነች። ብዙ ድምፃያኖች ዘፈን ሲወስዱ ይከፍላሉ። ክፍያ ተጠየቅ ወይስ አልተጠየቅ? ተጠያይቀን ይመስለኛል። እንደ ቅድም እንዳልኩ አምባሰል ወስዶት ነበረ። የኔ የሸጥኩት አሜሪካን ሀገር ዋሽንግተን ዲሲ ኢትዮ ግሩፕስ ነው ምናምን የሚል ሙዚቃ ቤት ነበረ። እነሱ ናቸው የወሰዱት በካሴት እንዲታተም ነው። በተወሰደ በ6 ወር ይሁን በአመት ይሁን እግር ኳስ ጌም የአመቱ ቦስተን ላይ ነበር። የኢትዮጵያ የሰሜን አሜሪካው ቶርናመንት ማለት ነው። እኔ ደግሞ ያን ጊዜ ኳስ አክቲቭ ነኝ፣ እጫወታለሁ። ወደዚህ የሚሸጥበት አካባቢ ላይ ድንኳን አለ፣ ምግብ ካሴት እና ልጆች ገዝተው አመጡ። ሲመጣ በሲዲ ነው። እኔ ደነገጥኩ። የራስ ያው ሳያንቀላፋሽ አለኝና አልኩኝ በቃ እና ምልህ በአንድ በኩል ደስ ነው ያለኝ። ኋላ ቀስ በቀስ ግን እንዴት ካሴት ነው የተነጋገርነው። እዚህ ስመጣ ያው ከአምባሰል ጋር ተነጋገር። አይ ቲንክ አምባሰል የሆነ ነገር ሳያረግ አይቀርም ተስማምተዋል ብዬ እገምታለሁ። በህይወት ስላለ ደግሞ ሊመሰክር ይችላል። አሁን አሜሪካን ሀገር ነው የሚኖረው። ወዳጄ ነው። ከድምፃዊና እግር ኳስ ተጫዋች ጆኒ ብርሃኑ ጋር የነበረን ሁለተኛ ክፍል በዚሁ ይጠናቀቃል። በሚቀጥለው ክፍል እስከምንገናኝ እናመሰግናለን።